ሰበር ዜና በሽመልስ አብዲሳ ጽህፈት ቤት ከፍተኛ ድንጋጤ ተፈጥሯል። ባለስልጣኑ በተተኮሰባቸው ጥይት ተገድለዋል። በኦሮሚያ ክልል ባለስልጣናት የተከሰተው ይህ ዘግናኝ ግድያ ባለስልጣኑን ለማዳን በርካታ የጸጥታ ኃይሎች መገደላቸውንም ታውቋል። በኢትዮጵያ ታላቅ ሐዘን አጋጥመዋል። በርካታ ሰዎች ሕይወታቸው ማለፉም ተገልጸዋል። ፋኖ አዲስ ኃይል ወደ ግንባር በማሰማራት አዳዲስ ቦታዎችን እየተቆጣጠረ ይገኛል። ወደ ጦሩም በርካታ እየተቀላቀሉ ሰፊ ቦታዎች እየያዘና እየተቆጣጠረ ነው ተብለዋል። ጀነራሉ በግንባር ተገኝተው ጦር ሲመሩ መመታታቸው ታወቀ። በጦር ግንባሩ በደረሰባቸው ከፍተኛ ጉዳት ሆስፒታል መግባታቸውንም ተረጋግጠዋል። ከፍተኛ አዛዦችም እጃቸው በገፍ እየሰጡ መሆኑን ታውቀዋል። በሸረሪና የነበረው ጦርነት በራያ አላማጣ ግንባር በኩል እንደዘረም እየተገለጸ ነው። በሌላ በኩል ህወሓትን የሱዳን ፈጥኖ ደራሽ ኃይል በጀነራል ሐምዳን ደጋሎ የሚመራውን ኃይል ጥቃት አድርሶብኛል ሲል ወንጅለዋል። ሰላም ጤና ስጥልን የኔን ወዳጆች፣ እነዚህንና ሌሎች መረጃዎች በዝርዝር እንመለከታለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በማብራት ሌሎች አዳዲስ መረጃዎች ቶሎ እንዲደርሷችሁ ቤተሰብ ሆኖ አሁን ወደ ዝርዝሩ እንለፍ። በኢትዮጵያ ታላቅ ሐዘን አጋጥመዋል። በርካታዎችም ሞተዋል ተብለዋል። በሰሜን ሸዋ ሀገረ ስብከት ስር የሚገኘው ታሪካዊ የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በደረሰ ድንገተኛ የመሬት መንሸራተት 14 ሰዎች ሕይወታቸውን ሲያጡ 5 ሰዎች ደግሞ የከባድና የቀላል ጉዳት ደርሶባቸዋል ተብለዋል። እንደ ሰሜን ሸዋ ሀገረ ስብከት መረጃ ከሆነ አደጋው በክረምቱ ወቅት በጣለው ከፍተኛ ዝናብ ምክንያት የተከሰተ ሲሆን በወቅቱ ለጸበል ሱባኤና ለንግስ በገዳሙ የተገኙ ምዕመናን ላይ ጉዳቱ ደርሰዋል። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ በአደጋው ስፍራ በመገኘት ለሕይወታቸው ላለፉት የፍትሐት ጸሎት አድርገው ለተጎዱትና ለተጨነቁት ምዕመናን አባታዊ ቃለ በረከትና የማጽናኛ ትምህርት ሰጥተዋል። ሀገረ ስብከቱ በመግለጫው በአደጋው ጥልቅ ሐዘን እንደተሰማው ገልጾ ለሞቱት እረፍት ነፍስ፣ ለተጎዱት ፈጣን ፈውስ፣ ለቤተሰቦቻቸውም መጽናናት ተመኝተዋል። የአደጋው መንስኤም ከከፍተኛ ዝናብ ጋር የተያዘ የመሬት መንሸራተት መሆኑን የተገለጸ ሲሆን በቦታው ያሉ አስፈላጊ የድጋፍና የእርዳታ ስራዎች መቀጠላቸው ተጠቁመዋል። በሽመልስ አብዲሳ ጽህፈት ቤት ከፍተኛ ድንጋጤ ተፈጥሯል። ባለስልጣኑ በተተኮሰባቸው ጥይት ተገድለዋል። በኦሮሚያ ክልል ባለስልጣናት የተከሰተው ይህ ዘግናኝ ግድያ ላይ ባለስልጣኑን ለማዳን በርካታ የጸጥታ ኃይሎች መገደላቸውንም ታውቋል። በኦሮሚያ ክልል ምስራቅ ወለጋ ዞን የዞኑ ስፖርትና ወጣቶች መምሪያ ኃላፊ አቶ ወዳጆ አሳ ገነቲ መገደላቸው ተሰምተዋል። ኃላፊው በአንገር ጉተን ከተማ ለሚካሄድ የስፖርት ውድድር ከነቀምቴ በፓትሮል ተሽከርካሪ ሲጓዙ ቶሎ ሌንጫ በተባለ ስፍራ ታጣቂዎች በከፈቱት ተኩስ ተሽከርካሪዋ በመቃጠሏ ነው ጥቃቱ የደረሰው ተብሏል። ለአስቸኳይ ድጋፍ የመጡ የመንግስት የጸጥታ ኃይሎችና ሚሊሻዎች ጥቃት የደረሰባቸው ሲሆን በሰው ሕይወትና ንብረት ላይ ጉዳት ከመድረሱም በላይ በርካታ ሰዎች ታፍነው መወሰዳቸውንም የዓይን እማኞች ገልጸዋል። በዚህ ጥቃት ላይ በአሁኑ ወቅት የክልሉ የጸጥታ አካላት በጥቃቱ ዙሪያ ሰፊ ምርመራና ክትትል እያደረጉ መሆኑንም ተገልጿል። ጀነራሉ በግንባር ተገኝተው ጦሩ ሲመሩ መመታታቸው ታወቀ። በጦር ግንባር በከፍተኛ ጉዳት ደርሶባቸው ሆስፒታል መግባታቸውንም ተገልጿል። ከሱዳን ጦር ጋር በመሆን አልቡርሃን እየወጋ ያለው የአርኤስኤፍ ጦርን በመውጋት ኩምርክን ጨምሮ በርካታ ስትራቴጂካዊ ቦታዎች አልቡርሃን እንዲቆጣጠሩ ከፍተኛ ወታደራዊ ድጋፍ እያደረገ ያለው የህወሓት ክንፍ የሆነው የአርሚ 7 ጀነራል ሙዘይ መኮንን እንደሚመሩት የሚታወቅ ጉዳይ ነው። ታዲያ ከቀናት በፊት በሸረሪና በኩል ውጊያ ተከፍቶ ይፋዊ ጦርነት የተጀመረ ሲሆን በሁለቱም ተፋላሚ ኃይሎች ከፍተኛ የሰው እልቂትና የንብረት ውድመት በማስከተል በርካታ ኪሳራዎች መድረሱን ታውቋል። በዚህም የአርሚ 7 ከከፍተኛ አመራሮች እስከ ተራ ታጣቂዎች በነበረው የጦርነት በሁለቱም ወገን እንደተገደሉ ለማወቅ ተችሏል። ከዚህ በተጨማሪም መንግስት አርሚ 7 በርካታ የነፍስ ወከፍ እና የቡድን መሳሪያዎች ተማርኮባቸዋል ያለ ሲሆን በህወሓት በኩል በመንግስት ኃይሎች ላይ የድሮን ጥቃት በማድረስና በጸረ ማጥቃት ዘመቻ በርካታ ኪሳራ እንዳደረሰ ተገልጿል። በተለይም የአርሚ 7 ዋና አዛዥ የሆኑት ጀነራል ሙዘይ መኮንን በሸረሪናው ጦርነት ከፍተኛ ጉዳት እንደደረሰባቸው ታውቋል። በተለይ ቀኝ እጃቸውም ከጥቅም ውጭ እንደሆነና ለሕክምና ወደ ካርቱም ሆስፒታል ማቅናታቸውን የደረሱ መረጃዎች ያሳያል።
ከቀናት በፊት በሱዳን አዋሳኝ ሸረሪና በፌዴራል ኃይሎችና በህወሓት ታጣቂዎች መካከል የነበረው ግጭት ጋብ ቢልም በራያ አላማጣ ግንባር በኩል እንደው ዘር ታውቋል። በራያ አላማጣ ግንባር በኩል በመከላከያ ሰራዊትና ህወሓት ታጣቂዎች መካከል በማንኛውም ሰዓት ሊፈነዳ የሚችል ውጥረት መንገሱን የአካባቢው ነዋሪዎች አስታወቁ። ከቀናት በፊት በሱዳን አዋሳኝ ሸረሪና በፌዴራል ኃይሎችና በህወሓት ታጣቂዎች መካከል የነበረው ግጭት ጋብ ቢልም በራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉን ነዋሪዎች ተናግረዋል። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ የህወሓት ሰራዊት በራያ ግንባር በጨርጨር በቢሶብር እና በሌሎች አካባቢዎች ተሰማርተዋል ይላሉ። ህወሓት ሰራዊቶቹ ብዙ አርሚዎች በራያ ግንባር አሰማርተዋል። ለጦርነት ዝግጁ እንዲሆኑ መመሪያ ወርዶላቸዋል። ዝግጅት ያለው አሁን በጨርጨር በኩልና በቢሶበር ነው ብለዋል። በዛ ቦታ መርፌ አካባቢ አለ። ከዚህ በዋጃ ቆቦ በጃሩርታ ጀምሮ በዳንያ ለኮ ሰሌን ውሃ በላይ በር በባይባዋ ቁሙጋ ላይ ያለውን አካባቢ ሁሉ ነው ዝግጅቱ። የዋጃን መስመር ተከትሎም የራሳቸውን አርሚ አዘጋጅተዋል። መካናይዝድ ጦርም በማንቀሳቀስ ቦታ እያስያዝ ነው ብለዋል። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀምር ይችላል የሚሉት የራያ ወረዳ ነዋሪ ጦርነቱ በተጀመረ ቁጥር ጉዳት የሚደርስበት የራያ ማህበረሰብ በእጅጉ ነፃነቱን ይሻል ብለዋል። አዲስ ኃይል ወደ ግንባር በማሰማራት አዳዲስ ቦታዎችን እየተቆጣጠረ ይገኛል። ወደ ጦሩም በርካታ እየተቀላቀሉ ሰፊ ቦታ እየያዘና እየተቆጣጠረ ነው ተብለዋል። የሜጀር ጀነራል ብርሃኑ ጥላሁን ሰራዊት ድባቅ መቶ ዲሽቃ ብሬን ከ110 በላይ ክላሽ የማረከው 74ኛ ክፍለ ጦር ከቀናት በፊት ለተከታታይ 6 ወራት ያሰለጠናቸው የሰራዊት አባላትም በክብር ወታደራዊ ስነ ስርዓት በድምቀት አስመርቀዋል። ህዝባዊ መሰረትን በማረጋገጥ እስከ መጨረሻው ህቅታ ከጠላት ጋር የሚዋደቁ የቁርጥ ቀን ልጆች ለግዳጅ በማዘጋጀት የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በተገኙበት 74ኛ ክፍለ ጦር የአማራ ህዝብ ዘብ የሆነ የኮማንዶ ሰራዊት በማስመረቅ የ3 ዓመት ድል በዓል አክብረዋል ተብለዋል። እልፍ ጀግኖች ለዓላማ የታመኑ ቆራጦች በጽናት ለድል የተምዘገዘጉ ጀግኖች ጀብድ ከፈጸሙ በኋላ ለእረፍት ያሰለጠኗቸውን የኮማንዶ ሰራዊት በማብቃት 74ኛ ክፍለ ጦር ለአማራ ህዝብ የህልውና ትግል ተጨማሪ ስትራቴጂካዊ ድል በታሪካዊ ቀን አስመዝግበዋል ሲሉም ገልጸዋል። መደራጀት፣ መሰልጠን፣ መታጠቅ የማይቋረጥ የትግል መስመር ያደረገው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ከበርካታ እልህ አስጨራሽ ውጊያዎችን ጎን ለጎን ያሰለጠናቸውን የኮማንዶ ሰራዊት የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች፣ የሚኒሊክ እዝ አመራሮች፣ የ74ኛ ክፍለ ጦር አመራሮች እንዲሁም የጥሪ የተደረገላቸው የክብር እንግዶች በተገኙበት በክብር ወታደራዊ ስነ ስርዓት በድምቀት ማስመረቁንም ገልጸዋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በስሩ የሚገኙ ሻለቆች ወታደራዊ አደረጃጀቱ በመፈተሽ ለአማራ ህዝብ የህልውና ትግል ወንዝ ተሻጋሪ ሰራዊት በማደራጀትና በማዘጋጀት የአማራ ህዝብ በገዢው መንግስት ላይ እየደረሰበት ያለውን ግፍና በደል ለመቋጨት ዝግጁ መሆኑን አሳውቋል ሲሉ ገልጸዋል። ክቡራን የኔን ወዳጆች የዛሬ ዜናዎቻችን እነዚህ መስሉ ነበረ። ሌሎች መረጃዎች ቶሎ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሆኖ መልካም ጊዜ